ያላለቀ ጉዞ ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ስነ ህዝብ ፈንድ UNFP ጋር በመተባበር በደቡብ ሬዲዮና ቴሌቪዥን ጂንካ 87.8 ዘወትር እሁድ ከ11 ሰዓት እስከ 11 ሰዓት ተኩል ይህንን ዝግጅት ያቀርባል። ያላለቀ ጉዞ ጤና ጣቢያ ተውሳ ቼክአፕ ስትደረግ ጽንስ እንዳላት ነው። ከጤና ጣቢያ መረጃ ደረሰ። አባትን ከቀበሌ መዋቅር ጋር ሆነን አባት ልጅቷን እዚህ ይዞ የሚመጣበትን ሁኔታ ነው ያመቻች ነው። ከአባት በአካል ቀጥታ ባንገናኝ ያው በእርግጥ እኔ የእድሜ ባለጸጋ ነኝ። ያው ቢሆንም ግን ቀጣይ ልጄን አንዴ ችግር ገጥሟታል። እሴት ስህተት ስትሰራ የምትደብቅላት ከሆነ ጥሩ ልጅ አይደለሽም ማለት ነው። የምን ስህተት ነው ጋሼ? ኧረ ሴት ምንም አላደረገች። እሴት ትምህርት ቤት እመጣለሁ ብላ ሌላ ቦታ ሄዳለች። ውድ ያላለቀ ጉዞ አድማጮች እንደምን ከርማችኋል? ሳምንቱስ እንዴት አለፈ? ዝግጅታችንን ከፕሮግራማችን በመራረጥናቸው ድምጾች ጀምረናል። በዛሬው ዝግጅታችን ሴት ልጆችን ከጥቃት በተለይም ደግሞ ከጎጂ ልማዳዊ ድርጊቶች ለማስጣል የአባቶች ኃላፊነት ከፍተኛ ነው እንላለን። ለዚህ ማስረጃ የሚሆኑን ደግሞ በዳሎች ያገኘናቸው አቶ ናስር ናቸው። አቶ ናስር የ13 ዓመት ሴት ልጃቸው ብትደፈርም ከዛም አልፎ ደግሞ ብታረግዝም ልጄን ለደፈራት ሰው አልድርም ብለው ወደ ፍትህ ሄደዋል። በፍትህ ሂደት ውስጥ ያጋጠማቸው ውጣ ውረድ ብዙ ነው። ከሳቸው ጋር ዘለግ ያለ ውይይትን አድርገናል። ወደ ዝግጅቱ ከማለፋችን በፊት ግን አንድ ሙዚቃ ልጋብዛችሁ። ስንት ቀን መሽቶ ስንት ቀን ነጋ ምን አገኘው ስል ውስጤ እንደሰጋ ስንት ቀን መሽቶ ስንት ቀን ነጋ ይመጣል ብዬ ውበት ላይ ሆነ ልኳል በንባይ ነው ከመሸ ከረፋፈደ ቃል ተገኝቶ መቅረት ለመደ እረስ ከመቼ ይመጣል ብዬ ውበት ላይ ሆነ ልኳል በንባይ ነው ከመሸ ከረፋፈደ ቃል ተገኝቶ መቅረት ለመደ ውሸት 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 በሆነ ውሸት 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 በሆነ ውሸት 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 በሆነ ውሸት 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 በሆነ ውሸት
ቀን መሽቶ ስንት ቀን ነጋ ምን አገኘው ስል ውስጤ እንደሰጋ ስንት ቀን መሽቶ ስንት ቀን ነጋ ከመቼ ይመጣል ብዬ ውበት ላይ ሆነ ልኳል በንባይ ነው ከመሸ ከረፋፈደ ቃል ተገኝቶ መቅረት ለመደ ረስ ከመቼ ይመጣል ብዬ ውበት ላይ ሆነ እንቃት አጋሜን ስፍሬ ፈጠን ሎኬ የተደጁሎ በኡርዝን ስሜ ነስሮ መሐመድ ይባላል ብለው ነው ያነሱት። ያው ቀበሌ እንቃታጋም ፈጠን ሎኬ የሚባል ልማት ቡድን ነው የተወለድኩት። መኖሪያ እዛ አካባቢ ነው። ያው ልጄ 13 ዓመት ልጅ ናት። በሆዷ እርግዝና ሆዷ የገፋ ሲመጣ በሆዷ ማንገር አይቼ ተጠራጠርኩና ምንድነው ምናምን ብዬ ጠየቅኳት። ከዛ ለኔ ልትነግረኝ ማንገር ፈራች። ከፈራች በኋላ እኔ የአካባቢ ያለ ጤና ጣቢያ ምናምን ይዣት ሄጄ አስመርምሬ ፕሬግናንት መሆኗን አረጋገጥኩ በጤና ጣቢያ። ከተረጋገጥኩ ነገር በኋላ ማን ነው የሚለው ነገር ጠየቅኳት። ማን ነው ሲባልም እሱን ነገረችኝ። ያን ሰውዬ ሽፋ ነገው ነው ምናምን ብለ ስትለኝ ሽፋ ነገውን ነው እሱ ነው እንደ ምናምን ነገር ብዬ እሱን በአካባቢ ባለ አመራርና በፖሊስ አስፈልጌ አስይዤ ቀበሌ ማዕከል ይዤ ምናምን ነገር መጣሁ። በቀበሌ ማዕከል ወደዚህ ወደ ሴቶች ጉዳይና ህጻናት ተደውሎ አንድ ላይ ሰውየው ምናምን ጋር ተይዞ እዚህ መጣ። እዚህ ከመጣ በኋላ ክስ መሰረተን። እዚህም ሲጠየቅ እንዴት ነው በራሷ ፍቃድ ከሆነ ምናምን በሚል መንገር ተቤ ልጅቷም ተጠየቀች፣ እኔም ተጠየቅኩኝ። በእድሜም በምንም አይገናኙም። እሱ የባለ ትዳር ነው፣ የሶስት ልጆች አባት ነው። እቺ የኔ ልጅ ህፃን ናት፣ የገና 13 ዓመት ምናምን ጋር ታዳጊ ናት። ስለዚህ በዚህ እንዴት ሆኖ እሷና እሷ ማች የሚያደርጉ ይመስሏቸዋል ነገር ቤ እኔም ቃል ሰጣው፣ ልጅቷም ቃል ሰጠች። ያው በሆነ ነገር ወይ በመድኃኒት ነክቶ በሆነ ነገር ምናምን ጋር ልጅቷን አሳስተዋት ነው በሚል ክስ ምናምን መሰረትናና ምስክር ድምጽ ምናምን ጋር እኔም ያው በእርግጥ እኔ የእድሜ ባለጸጋ ነኝ። ያው ቢሆንም ግን ቀጣይ ልጄን አንዴ ችግር ገጥሟታል። የገጠማት ምናምን ጋር ችግር በህግ አግባብ እየጠየቅኩ ማስጠየቅ አለብኝ ሰው እንዲጠየቅ አድርጌያለሁ። ዳግም እንደገና ልጄ ሁለተኛ ችግር ውስጥ እንድትገባ አልፈቅድም። ምክንያቱም ግለሰቡን አውቀዋለሁ፣ የኑሮ ሁኔታውን የአቅም ደረጃውን ስለማያውቀው የኔን ልጅ አንዴ ጉዳዩ ከተከሰተ ምናምን በኋላ በሽምግልና ተደራድረን እንደገና እንዲፈጸም ነገር ማድረጉ ሁለተኛ በልጄ ጠባሳ አደጋ መጣ ነው ምናምን በሚል አይሆንም ነገር ብዬ ምክንያቱም ግለሰቡን አውቀዋለሁ። አካባቢ ነን። አካባቢ እንደመሆናችን መጠን አቅሙም ልክ ያለውን የኑሮ ሁኔታውን ልክ ስለማያውቅ ልጄን እንደገና ለሱ ምናምን ጋር ድሬ ሌላ ሁለተኛ ችግር ውስጥ እንድትገባ መፍቀድ የለብኝም በሚል አይሆንም ብያለሁ። ልጅቷም አልፈልገው ምናምን ብላለች። ያኔም ክስተቱ ምናምን ጋር ተከሰተው ባለማወቅ ወይም ደግሞ የሆነ በመድኃኒት ምናምን ጋር ሆነ ነገር ምናምን ተደርጎባት ነው እንጂ እሱና እሷ በምንም ቢገናኙ አይደለም። በእድሜም በምንም ቢገናኙ አይደለም። ከሱ ከሶስቱ ልጆች የሶስተኛ ልጅ ጓደኛ ናት እኔ ልጅ። ስለዚህ ያን ከመሆኑ ምናገር መነሻ እሱ እውናቱ ምናገር በሚል እኔ አይደለም ሁለተኛዋ ችግር ውስጥ አላስገባም ልጄም ብዬ ከልክያለሁ። የልጄም ፍላጎት ጭምር ነው። ልጆቹን በስንት አመት ይድሯቸዋል? ሴት ልጆቹን እሺ ልጆች ወይ ያቱን ወልዳም እስኪ በምስት አይ ዶንት ዲሩ ማቱን ነይ አካቱም 16 ዘማንን በባሊ ያቱን እንገገረድ ወልዳም ወይም ደግሞ በአካባቢ ተይቻላና ምስት ዘማን ትሆነ ወልደምና ሚደሪ ነይ ምስት ዘማን ኩ ዘማን 18 ዘማን ትሆነ 20 አመትና 18 አመት ሲሆን እሷ ትንሽ ስለሆነች ሀብታምን ቢሆን አይደሯቸው ሲላል ዱንያን ቢነብረት ዲሩ ባይ አልፈልገው እቿም ሴቷም አትፈልግ ልጄም አትፈልገው ያበለውት ተሳሳተን ሰቢ ወልደክ ወልድ እድምሽል ጃለ የሆነ ባሊቀም ቢሆን ዱሬሽ በሆነ ሃይ ዱንያ ላይ ብር ላይ ምናምን ባይት ወበን ሃን ካለም ግዝ ምናምን ቢሆን
تفقد ندو لبال لو فقد دوري الشامبيون لو فقد المن يدمشي للجيجي أكو بين بموتين درجة على ثور أكم تنوتين أنا تتواكي أتاكي وسين على አሁንም እኔ አልፈቅድም ምናልባት እኔ ልጄን ለሀብት ብዬ ወይም ለገንዘብ ብዬ ልጄን አልሸጥም ተገቢ ስላልሆነ እድሜ ፈቀረ ቢሆን ከራሷ ምናምን ጋር አቻዋ ምናምን ቢሆን ሊድር ይችላል ከዚህ ውጪ ግን እኔ ለሀብት ምናምን ብዬ የኔን ልጅ ምናምን ጋር መዳር ቤተኛውም ሰዓት የሚፈቅደው አይደለም እኔ አሁን ራሱ ምናምን ልጄ በጣም ችግር ውስጥ ነኝ በየጊዜው ሐኪም ቤት አመላልሳለሁ ህፃን ከመሆኗ መነሻ አሁን ፕሬግናንት 8 ወር ከምናምን ፕሬግናንት ሆና እርጉዝ ሆና የ8 ወር እርጉዝ ምናምን ጋር በሆኗ መነሻ በየጊዜው ሐኪም ቤት ነው የሚያመላልሰው በጣም አደጋ ውስጥ ነው መንገርና ስጋት ውስጥ ነው የሚያለሁት በምን ነው ያነሱት አሁን እሳቸው ጎበዝ አባት ናቸው ሌላ ሰው ቢሆን በስድለላ በስጦታ ይደለላል ለሌሎች አባቶች እንደው ምን ትመክራለሁ እስኪ ምናልባት በጣም ያቱም ያሸሙግዝ ፈያን ቲምዞ ሀብቱም ቢነበረ ምንም ነበረ ገረዴ ያለ ወቅቶች ነው ዲር ምናምን ባይቲ ፈያን አኩም ገደሞ ሆነ ወነቃን ግን መርካይ አይነቀቱ ምናምን ጋር አልፈቀጥኩም ለኔ ጊዜ ምናምን ጋር አሶታም ፈያን ግን ገና አቦታ ምን ትሉት መክሩም ባቱም በጂጂቡ ጉዳይ ገና ሰበ ገና አቦታ ወልድ ምሳሌ ተላይ በአካባቢ ምናምን ወልዳ ላይ ሰባላ አቶ መጂጂቡ አደቃላ ቴታ አንፃር ገና ሰብ ምን ትሉት መክሩም ትለማት ይሄው ገና ሰት መክሩ ይሄ ሚናላ ይፈቀ ሚናላ ማክራ ይሄ ወልደን አላዛጭ ናይለው አሮተም ለዛይና ማልተም ለዛይና ወልድና ባሮት ማንም ኤት አይድቢና ያባሎታ መመራ ለአካባቢ ያብኩንኩ አኩም ትሎማን ታይጄጂ ያው እኔ በደረሰብኝ አንገር ችግር ተምሬ ሌሎቹም ጭምር በሌላ በኔ ደርሰው ችግር እንዳይደርስባቸው በተደገኘ አጋጣሚ ሁሉ አካባቢውን ሌላም ቦታ እንቅስቃሴ ባረከበት ሁሉ እየመከርኩ ነው ሰውን ልጅ ያለ እድሜ ይሄ ነገር ችግር ደርሶባት አሁን እኔ በስቃይ ውስጥ እንዳለው በሄድኩበት ሁሉና ለአካባቢ ማህበረሰብ በሙሉ እያስተማርኩ ነው ስለዚህ ይሄ ተገቢ አለመሆኑን ልጆቻችሁን ተቻለ መጠን ከራሳችሁ ቁጥጥር ውጪ እንዳይሆኑ ትምህርት ምናምን ሲላኩ ትምህርት ቤት ሄዳችሁ የገባችሁ የወጣችሁ ሲመለሱም ቁጥጥር ምናገር ማድረግ ለተለያየ ጉዳይ ምናምን ጋር ሲላኩም አካባቢ ሱቅ አካባቢ ሌሎችም ቦታዎች ምናምን ሲላኩ የጊዜ ገደብ ነገር መስጠት ከዛ የትገቡ የተወጠመው ነገር ልጆቻችንን በአግባቡ ቁጥጥር ምናምን ጋር ማድረግ እንዳለብን በተገኘ አጋጣሚ ሁሉ የአካባቢውን ማህበረሰብ ሌሎች አካባቢዎችን በተለያየ ማህበራዊ ጉዳይ እንቅስቃሴ ባረኩበት ሰዓት ያባኒ የደረሰው ችግር እንዳይደርስባችሁ በኔ የደረሰው ምናምን ጋር ጫና እንዳይደርስባችሁ በሚል በየትኩበት አካባቢ ሁሉ ምናምን ጋር ለሰው ትምህርት እየሰጣው ነው እሺ የልጅነት ጋብቻ ሳይሆን እንዳልኩ አንዳንድ ጊዜ በሽምግልና ሰዎች እሺ ይላሉ እነሱንስ ምን ይሏቸዋል እንዴት አሁን በሽምግልና አንድ ከሆነ በኋላ ተብሎ ልጆቻቸውን የሚያጋቡ አሉ አይደለ ልጅ ቢሆኑ እንደነዚህ አይነት ሰዎችንስ ምንድነው የሚመክሯቸው ዋን ኤቲዮባዊ ይሄ የወባዊ መቼም በገግን ከአይነት ይታይ ማረከ ይሉያናሚ አቲንድሩ ሉያናሚ አዊል ሉያናሚ የወባናሚ ያባደም እንትኑ ጉዳዩ አጋጣሚ ክስተቱ ከይዙ ገጥሟል ሌሎች እንደዚህ አይነት ነገር ጉዳዩ መገጠማቸው ነገር ሰዎች እኔም ነገር የሚለው አንደኛ ቁጥር 1 መነሻ የሚያደርገው እድሜውን መነሻ ያደርጋለሁ እድሜውን መነሻ አድርጌ ወይም ደግሞ ሌሎችም አካላት እንደዚህ አይነት ኬዝ የገጠማቸው ሰዎች ካሉ በእድሜ የሚመጣጠኑ ከሆነ ምክር ሐሳብ ይሄን ከመወሰኔ ነገር በፊት በእድሜ መጀመሪያ እኔ ለሰዎቹ የሚመክረው የኔም መስፈርት ምናምን የሆነው መጀመሪያ በእድሜ እንደዚህ አይነት ኬዝ ሊገጥም ይችላል ባይ ሚንስ ከገጠመው በኋላ ቁጥር 1 መታየት መቻል አለበት አንዴ ከሆነ በኋላ ይሁን የሚለው ውሳኔ ከመወሰን በፊት አንድ በእድሜ ምናምን ነገር ማመጣጣናቸው ምናምን ነገር ቼክ መደረግ መቻል አለበት በእድሜው እንኳን ማች ማድረግ ቢሆኑ እንኳን እሷን ወስዶ የማሳደር አቅም አለው ወይ ኢኮኖሚካሊ እሷን ወስዶ ማሳደር ይችላል ወይ ነገ ቀን እሷን ሰው ነው የሚጨምረው እሷን ሄዳ ቀለብ አስፈልገት ላይ ምናምን ነገር ማህበራዊ ጉዳዮች ምናምን ይኖራሉ እሷን ማሳደር ይችላል የሚለውን ሁለተኛ ጉዳይ ምናምን አድርጌ እኔ ማስባለሁ ሌሎችም ሰዎች ይሄን ጉዳይ ምናምን ጋር ማድረግ የሚችል ከሆነ እና እድሜዋ ምናምን ጋር የሚፈቅድ ከሆነ በእድሜ የሚመሳሰሉና ወይም ደግሞ በአንድ የማች መደረግ ምናምን ከሆነና የማሳደር አቅም ኢኮኖሚካሊ አቅም ያለው ከሆነ ቢሆን ምናምን ጋር ችግር ሊያይገጥም ይችላል ግን ቁጥር 1 በእድሜ ማች መደረጋቸው የሷን ፍላጎት መሆን እና ሀብት መኖሩ ማሳደር የሚችልበት አቅም ምናምን ጋር መኖሩ ዋናው ጉዳይ ነው ይሄ ሲሆን እኔም አክሴፕት ሊያደርግ ይችላል ከዛ ውጭ ግን አይቻልም ሊሆን ማጭ እሷን ማሳደር ነገር ካልቻለ እሷም እንደገና ሌላ ህይወት እንዲበላሽ ምናምን ነገር ስለማይፈቅድ እኔም አልፈቅድም ሌሎች ሰዎችንም እንዲፈቅዱ እድል አልሰጥም
የምናነሱት። በጣም አመሰግናለሁ አቶ ነስሬ በል። እሺ በጣም ያሸክረማው አድማጮች ከአቶ ናስር በመቀጠል ያናገርኩት የዳሎቻ ወረዳ ፖሊስ አዛዥን ነው። ዋና ሳጅን ሸምሱ ከድር የወረዳ ፖሊስ አዛዥ ነው። የፍቻጌን ታሪክ ከፖሊስ አሰራር አንጻር እንደሚከተለው አውግቶናል። ስሜ ዋና ሳጅን ሸምሱ ከድር የዳሎቻ ወረዳ ፖሊስ አዛዥ ነኝ። ምናልባት ከዚህ ከፍቻጌ ጉዳይ ጋር ተያይዞ እዚህ ዳሎቻ ወረዳ ውስጥ እንቃተጋም ቀበሌ ልጅቷ ላይ ጥቃት ደርሶባታል የሚል መረጃ እኛ ጋር መቶ ደረሰን። ወላጅ አባቷ አቶ ነስሮ ከዛ በኋላ የምርመራ ቡድን አዋቅሬ እስከ ቦታው ድረስ ገብተን ግለሰቡን ጭምር በቁጥጥር አድርገን ከዛ በኋላ ያለውን ነባራዊ ሁኔታ የማጥናት ስራ ሰራን። ልጅቷንም ወዳውንም እንደመጣን ቀጥታ ወደ ሆስፒታል ወራቤ ኮንፈረንስ ሆስፒታል ሄዳ ተመርምራ እንድትመጣ አደረገን። ከዛ በኋላ ግለሰቡን አስረን የጊዜ ቀጠሮ ጠይቀን በጊዜ ቀጠሮ ምርመራ ሂደቱን እያጣራን ቆየን ከአቃቤ ሕግ ጋር በመተባበር ይህን ሂደት እያደረግን ባለንበት ሁኔታ ላይ የልጅቷም ውጤት በሶስተኛ ቀን ላይ ውጤቱ መጣ። ውጤቱ ሲመጣ የልጅቷ እድሜ ከ13 ወደ 14 የሆነች የ7 ወር ተኩል ጽንስ ያላት መሆኑንና ልጅቷ ስትጠየቅም ጭምር 2 ዙር ገበያ ሄጄ ስመጣ ማሳ ላይ በቆላ ማሳ ላይ እንደዚህ አይነት ጥቃት የፈጸመብኝና ለሁለተኛ ዙሩም በተመሳሳይ ከዩና ጋሻ ጉርቤት ጋሻ ሄጄ ሲመለስ እንደዚህ 2 ዙር ነው የፈጸመብኝ ብላ ነው የምታስቀምጠው እሷ። ጥቃት ፈጻሚ ወይንም ሽፋ የሚባለው ሰው ደግሞ ይህንን ጥቃት ከሷ ጋር በስምምነት ነው የፈጸምነው በሚል ነው የሚያስቀምጠው እሱ። በስምምነት አገባሻለሁ በሚል ስምምነት ነው የፈጸምነው ይላል። ስምምነት ምን ደረጃ ነው? የልጅቷስ እድሜ ምን ደረጃ ነው ያለው? በራሷስ ቆማ ለመወሰን ይችላለች ወይ? እድሜዋ ያን የደረሰ ነው ወይ ተበሉ በሚጠይቅበትም ሰዓት እድሜዋን መጠን አላውቅም፣ ግን ስምምነት ፈጽመናል በሚል ነበር ነው እሱ እያስቀመጠ ነበረው። ድርጊቱን መፈጸሙን አልካደም። 35 ጭምር አሰጥተናል። ፍርድ ቤት አቅርበን 35 ሰጥቷል። ፍርድ ቤትም ቀብሮ አምኗል። ከዛ በኋላ ተጨማሪ ማስረጃዎችን አሰባስበን 35 ማለት የእምነት ክህደት ቃሉ ነው። ድርጊቱን ስለመፈጸሙ ማመኑን ነው የሚያስረዳው። ስለዚህ ይህንን መዝገብ ሌሎች ማስረጃዎችንም ከባባዊ ማስረጃዎችንም የሕክምና ማስረጃውንም የሰዎች ማስረጃዎችንም ጭምር በማጠቃለል ለአቃቤ ሕግ መዝገቡን አስተላልፈን አቃቤ ሕግ መዝገቡን ከፍቶ ፍርድ ቤት ያቀርባል። ፍርድ ቤት ሲያከራክር ቆይቶ ግለሰቡንም ያስተምራል፣ ሌላውንም ማህበረሰቡንም ያስጠነቅቃል፣ ግለሰቡንም ያስተምራል በማለት 8 ዓመት ከ5 ወር ጽኑ እስራት እንዲቀጣ አስደርገን ወደ ወራቤ ማረሚያ የመላክ ስራ ሰርተናል። በሂደቱ ላይ ያው የአካባቢው ማህበረሰብ ትልቁን ሚና ሴቶች፣ ህጻናትም በተመሳሳይ የነበረውን ግንኙነት ሰውየው እዛ አካባቢ ቀድሞ ሲንቀሳቀስ ያለ መሆኑን ይህን አካባቢ ነገር የአካባቢው ማህበረሰቡም ጭምር በዚህ ጉዳይ ላይ ሄደን በጠየቅናቸው ኬዞች ላይ ከፍተኛ ርብርብ አድርጎልን ያው ውጤቱ ለዚህ እንዲበቃ ተደርጓል። ልጅቷን አሁን ተመርምራ ከመጣች በኋላ ያው ቤተሰቡዋም ሕክምና ክትትል እንዲያደርግላት ያው ጽንሱን ማውረድ የሚቻልበት ሁኔታ ስላልሆነ ሴቶችና ህጻናትም ጭምር የበኩሉን በእኛ በኩል አስፈላጊውን ትብብር ሳይኮ ጫና እንዳይደርስባት ለአካባቢው ማህበረሰቡም ጭምር ያው የራሷ ፍላጎት ወስና ይህን ነገር ማድረግ የሚችልበት እድሜ ላይ ያልደረሰች በመሆኑ አንጻር ማህበረሰቡ የማግለልም የትኛውም አይነት ነገር እንትን እንዳይደርስባት ክትትል እያደረግን ያለንበት ሁኔታ አለ። ያው ቀጣይ በሰላም ተገላግላ ጤንነቷን ታገኛለች የሚል ሙሉ እምነት አለን። ያው ከሴቶችና ህጻናትም ጽህፈት ቤት ጋር በተደጋጋሚ ጊዜ ገብተን አሁን በቅርብ ጊዜ እናያታለን በሚል ፕሮግራም ይዘን ነበር። ያው ተደራራቢ ስራዎች ገጥሞብን ወደ ሰፈሩ ቀጥታ አልገባንም እንጂ ያው አሁን ቀጣይ በሚኖረን ፕሮግራም ገብተን የምናያት ይሆናል የሚል ሀሳብ ለመስጠት ነው። አመሰግናለሁ። እሺ፣ ሌላው ጥያቄ ምንድነው? አሁን በእንደዚህ አይነት ጉዳይ ምን የተለመደ ነገር አለ? ሽማግሌ ይላካል። ብዙ ጊዜ ሽማግሌ በመሀል ይገባና በቃ ያግባት አንድ ጊዜ ሆኗል የሚል ነገር አለ። እንደዚህ አይነት ነገር አልገጠማችሁ? ሽማግሌ ያግባት የሚል ነገር ይነሳል። በእርግጥ አዝማሚያዎቹ ነበሩ። አዝማሚያዎቹ ቢኖሩም ለማህበረሰቡ የቅድመ ወንጀል መከላከል ግንዛቤ በምንፈጥርበት ሰዓት አስገድዶ መጥፈር ላይ፣ ጣለፋ ላይ፣ ያለ እድሜ ጋብቻ ላይ
እድሜዋ ሳይደርስ ደግሞ የግብረ ስጋ ድፍረት ደርሶባት ወይንም ጻንሳ የምትሆን ነገር ይሄ ለድርድር የሚቀርብ ጉዳይ አይደለም። ለድርድር የሚቀርብም ጉዳይ አይደለም። ይሄንን አስተምረናል። ከዚህ አንፃር አዝማሚያዎቹ ነበሩ። እድሜዋ ስንት ነው የሚለው ነገር ሁሉም በጉጉት ሲጠብቀው የነበረበት ነው። የእድሜዋ መጠን ሲገለጽ ደግሞ ሽማግሌዎችም ጭምር በዚህ ላይ እጃችን አናስገባም፣ ህግ የሚወስነውን ውሳኔ መወሰን አለበት በሚል ነው ያስቀመጠው። በተቃራኒ ያው ሌላ ጊዜ የገጠመን ያው እድሜያቸው የደረሱ ከሆነ ካለው አሁን ከዚህ ሁኔታ ተገንጥሎ ግለሰቡን አስማምተን ራሷ አምናበት ተጋብቶ ሁኔታቸውን እንዲቀጥሉ የሚደረግበት ሁኔታ አለ። ምክንያቱም ወልዳ ያለ ፍላጎቷን ሳይሆን በፍላጎቷ ሽማግሌዎችም ጭምር ጣልቃ ገብቶበት የእሷን ፍላጎት በተከተለ መልኩ የሚፈጸሙ ኬዞች አሉ። ከለሷ ፍላጎት የተኛውም አካል ይህን ሊያደርግ የሚችል የለም። ግን ከዚህ ልጅ ጉዳይ ጋር ተይዞ እድሜ የሚገድበው ጉዳይ ነው። ህግ ጭምር ማይፈቅደው ነው። በስንት አመት ነው እናንተ አሁን እሷም ፈቃደኛ ሆነች የሚባለው? ስንት አመቷ ቢሆን ፈቃደኛ ሆነች የሚባለው? ከ18 አመት በላይ ስትሆን ነው። ከ18 አመት በታች የሆኑ የትኛውም የወንድም ይሁን የሴትም የፈጸሙት ወንጀል ላይ ተጠያቂነቱ የህግ ማዕቀፍ አለው የራሱ የሆነ። በተለይ ደግሞ ከጋብቻ ጋር ተያይዞ ለድርድር የሚቀርብ አይደለም። ያለ እድሜ ጋብቻ አንዱ የሚወገዘው አንዱ ህግ የሚያወግዘው በሴቶችና ህፃናትን በኩል እንደ ባህልም ጭምር ይወገዛል። በባህሉ ተፈቅዶ ሳይሆን ያው አንዳንዴ ወደ ውጭ ከመውጣልና ቤተሰብ ሸፋፍኖ የሚያደርጋቸው ነገሮች ይኖራሉ። ከዛ ውጭ ግን እዚህ ወደ ውጭ ከወጣ ወደኛ ተቋም ፖሊስ ተቋም ሴቶችና ህፃናት ወደ ህግ ፊት ከመጣ ከእንደዚህ አይነት ነገሮች የራቀ ነው። እንደዚህ አይነት ነገሮችን ከማድረግ እኛም አንፈቅድም። ማህበረሰቡም ይህንን ላይ አምኖ ራሱን ለወንጀል ኃላፊ የለውም የሚለውን እሳቤ ይዛል። በዚህ ላይ ጣልቃ ገብቶ አደራድራለሁ የሚል ሰው የለም። ከዚህ በፊት ያደራድር ሰዎችን አምጥተን አስረን እሳቤው ነበረ። ገና ሂደቱን አልጀመሩትም እናደራድራለን በሚል የተያዘ ጉዳይ ነበር። ይኸው ከዚህ ከጽህፈት ቤት ከሴቶችና ህፃናት ከኔ ባለሙያ ተገብቶ ልጅቷን ጭምር እስከዚህ አምጥተን ያለው ነገር ስርዓቱን ያው እንዲህ ያደረግንበት ሁኔታ ስላለ እንደዚህ አይነት ነገር አሁን ባለው ሂደት ላይ አልገጠመንም የሚል ሀሳብ ለመጨመር ነው። ስለ ሽማግሌ ልባቸው አባትየው በጣም ጠንካራ ይመስለኛል። እሳቸው ባይከሱ ምናልባት ታሪኩ ይቀየር ነበር። እሳቸው ባይከሱም ታሪኩ አይቀየርም። ይህንን ግዴታም አለብን። ሴቶችና ህፃናትም እኛም ግዴታ አለብን። በምን ታውቃላችሁ? አሁን አባትየው ባይከሱ ኖሮ እኛ እንደዚህ አይነት ድርጊቶች ሲፈጸሙ ጠቋሚ ሰዎች አሉን። በሴቶችና ህፃናትም የሚፈጸሙ ጥቃቶች ሲኖሩ ጠቋሚ ሰዋል። ይህም በማረጃ ነው። በዚህ በጠቋሚዎች ናቸው። ልጅቷ እናት ተጠረጥርና ይሄ ኬዝ እንደዚህ አይነት ነገር አለ ብላ ጤና ጣቢያ የራሱ የሆነ ጠቋሚ ያለ ጤና ጣቢያ አንዱ የዚህ ግብረ ኃይል አካል ነው። ጤና ጣቢያ ተውሳ ቼክአፕ ስትደረግ ጽንስ እንዳላት ነው። ከጤና ጣቢያ ማረጃ ደረሰ። አባትን ከቀበሌ መዋቅር ጋር ሆነን አባት ልጅቷን እዚህ ይዞ የሚመጣበትን ሁኔታ ነው ያመቻች ነው። ከአባት በአካል ቀጥታ ባንገናኝ ይሄ ድርጊት አለ ወይ የለም የሚለው ነገር ካጠናም በኋላ አባት ቀጥታ ወደዚህ ይዞ የሚመጣበት አባትም የኛንም እንትን ሳይጠብቅም ቀጥታ ይዞ መጥቷል። ለድርድር አባት ተጠይቋል። በፍጹም በህይወቴ እንጂ በልጄ ጉዳይ ላይ በዚህ አልመጣም በሚል ነው ያስቀመጠው። ምናልባት ያው አባቱ ሲጠይቅ በዝርዝር የሚያስቀምጥ ነው ነገር ሆኖ ረብዬ አምናለሁ። አድማጮች፣ ከፍቻጌ አባት ከአቶ ናስር ብዙ እንማራለን። ልጆቻችን ለሚደርስባቸው ጥቃት ፍትህ የመፈለግ ኃላፊነት የቤተሰብ መሆኑን፣ በምንም ሁኔታ ተደፋሪዋ ብታረግዝ እንኳ ከደፋሪዋ ጋር እንድትጋባ ያለ መፍቀድ፣ ልጃችን ብትታለል እንኳ ያለ ዕድሜዋ እንዳታገባ መከልከል ሁሉም ከቤተሰብ እንደሚጠበቅ አሳይተውናል። ቁርጠኛ የሆነ የፖሊስ እገዛ ደግሞ ፍትህን እንደሚያሰፍንም ተረድተናል። ዝግጅታችን በዚህ አላበቃም። እስካሁን አብሬያችሁ የቆየሁት መልካም ሰው ሰለሞን ነኝ። የሚቀጥለው የድራማ ክፍለ ጊዜያችን ነው። የንጋት ህልም ይቀጥላል። ወደ ድራማው እንለፍ። ያላለቀ ጉዞ ርብቃ፣ አረ ርብቃ ነይ ወደዚህ። እንዴት ነህ ጋሽረታ? እንዴት ነሽ? ደህና ነሽ? ከጓደኞችሽ ጋር በወሬ ሰምጠሽ እኮ አልሰማልሽኝ። ይቅርታ ጋሽ። አንቺና ሴትን ፈልጌ ነው የመጣሁት።
ቶሎ ጥሪያትና ያወራን እቤት ድረስ ይሸኛቸዋለሁ። ለምን ጋሼ? ምን አይነት ጥያቄ ነው? ማለት ለምን ፈለከን ቢሆን? ለምን ፈለከን? እኔ እንደዚህ ተብዬ ጠየቃለሁ? አይ ማለት ምንድነው ርብቃ? አይ ድንገት ስለመጣህ እኮ ነው ጋሽ ረታ እንጂ አንተማ የሩቅ ሰው አይደለም። በሂጅና ሴትን ጥሪያት። እሴት ዛሬ አልመጣችም። ለምን? ትንሽ እንትን አሟት። ምኗን አሟት? እንትን ጉንፋን ጉሮሯን። አሃ እንዴ ቤት ናታ? አዎ ቤት ናት። ርብቃ እኔ እኮ ዛሬ ቤታችሁ ነበርኩ ከነዋይ ጋር እኮ። ተኝታ ይሆናል አላየሃት? እኔ አላየኋትም የሚል ቃል አልወጣኝም። አላየኋትም ያልክ መስሎኝ እኮ ነው። ጀንበርም ቤት አልነበረችም። እሷ ገበያ ሄዳ ይሆናል። ርብቃ እሴት ስህተት ስትሰራ የምትደብቂላት ከሆነ ጥሩ ልጅ አይደለሽም ማለት ነው። የምን ስህተት ነው ጋሼ? ኧረ እሴት ምንም አላደረገችም። እንደገባኝ እሴት ትምህርት ቤት እመጣለሁ ብላ ሌላ ቦታ ሄዳለች። አንቺ ደግሞ ድንገት ስለመጣው ታማ ቀርታለች ብለሽ ዋሸሽላት። ኧረ እንዲህ አይነት ነገር የለም ጋሼ። በእውነት ጋሼ እሴት ምንም ነገር አታደርግም። ብታደርግም ደግሞ እኔም አልሸፍንላት። እሴት የት ናት? እንዴ ጋሼ ነግሬ ቤት የለችም። እኔ እንጃ። ርብቃ እሴት የት ናት? ነዋይና ጀንበር እንደምትደብቂላት ካወቁ ግን የደበኩላት ነገር የለም። ጥሩ እኔ ቤታችሁ ሂጄ ያላገኘዋትን ልጅ አብረን ስንሄድ እናገኛት እንደሆነ እናያለን። እንሂድ። ጋሽ ረታ እሴትን ማግኘት ከፈለክ ብቻ ግን እኔን ግን እዚህ ውስጥ አታስገባኝ። ለምን? እኔን አታስገባኝ ማለት ምን ማለት ነው? ጋሼ እኔ ያለብኝ ችግር ይበቃኛል። ደግሞ ሌላ አትጨምርብኝ። ነገሩ ከባድ ነው ማለት ነው። ርብቃ ችግር ውስጥ የሚከትሽን ነገር አላደርግም። ምንድነው ልትደብቂ የምትሞክሪው? ምንም የለም። ላገኛችሁ የመጣሁት እንዲሁ ዝም ብዬ አይደለም። እኔም የሰማሁት ነገር ነበር። ምን ሰማ? ስለ ሴት ቤታችሁ ሂጄ የነበረው ነዋይን ላናገረው ስለፈለግኩ ነው። እሺ አጎቴ ምን ነገረ? አጎትሽ የነገረኝን ነገር ታዩና አንቺ ንገሪኝ። የሆነ ነገር እየደበቅሽኝ እንደሆነ አውቄያለሁ። እኔ እኮ ስለ ራስሽ ብዙ ነገር የምታጫውችኝ ረታ ነኝ። ጋሼ ካንተ እኮ መደበቅ እንደሌለብኝ አውቃለሁ። ግን ለማንም አትናገሪ ብለው አጎቴም አክስቴም እትዬ ጀንበርም ስላስጠነቀቁኝ ነው። ምኑን ነው ለማንም አትናገሪ ያሉሽ? እሴት ገጠር እንደሄደች። ገጠር ብቻዋን? አይ ከአክስቴና ከእትዬ ጀንበር ጋር። ታዲያ ይሄ የሚደበቅ ነገር ነው? እኔ እንጃ፣ እንደ ከባድ ነገር ስላስጠነቀቁኝ ነው። ለምን ብለው ሄዱ? ማለት ምክንያታቸውን አልነገሩሽም? ዘመድ ጥየቃ ነው ያሉት። ዘመድ ጥየቃ? ማንን? የአያታችን እህት ገጠር ነው የምትኖረው። የነዋይና የገሊላ አክስትን ማለት ነው? አዎ ትንሽ አሟታልና አይተናት እንምጣ ብለው ነው የሄዱት። አንቺን ለምን አልወሰዱሽም? ላንቺም የአባትሽ አክስት ናቸው። አንቺ በፊት ገጠር ያለሽ ታውቂያታለሽ አለ። ይሄንን መደበቅ ታዲያ ምን ይባላል? ጋሽ ረታ እባክህ እኔ እንደነገርኩ። አይዞሽ ርብቃ፣ ስምሽን አላነሳም። የሄዱበት ገጠር ምን ይባላል? የአባትሽ አክስት የሚኖርበት አካባቢ ታውቂያለሽ አይደል? አዎ በደንብ ነው የማውቀው። በልጅነቴ እሷ ጋር እየሄድኩ ሰንብቼ ከዛ ወደ ወላጆቼ ቀይ መለስ ነበር። እግሮቼ ሞቱ እኮ ገሊላ። ውይ የእግር መንገዱ እኮ ነው ጀንበር። እኔ እንዲያውም እግሬ መቆረጣጠም ጀምሮኛል። ከመኪና ከወረድን በኋላ ይህን ያህል የእግር መንገድ ይኖረዋል ብዬ አልጠበቅኩም ነበር። አይ አንቺ ከዚህ በፊት መተሽ ስላላየሽው ነው። አንቺ እንደው የኛ ዘመዶችን ለመጠየቅ አስበሽም አታውቂ። ውይ ጀመረሽ ደግሞ ገሊላ። ነዋይ እንሂድ ብሎኝ አያውቅ። አይ ነዋይ ላይ አትንጠልጠይ። ብትፈልጊ አንቺ ራስሽ እንሂድ ብለሽ ታመጪው ነበር። ቆይ አገር አቋርጠን የመጣ ነው ለመወቃቀስ ነው ገሊላ?
አይ እንዲያው ነገር ያነሳዋል ሆኖ ነው እንጂ እኔ ድሮ ታዝቤ ትቼሻለሁ። ይሁንልሽ። ይልቅ ስለ ቀጣዩ ጉዳያችን ነው። አንቺ ሴትዮ በዚህ ማታ ለሴት እንንገራት ልትይኝ እንዳይሆን። ኧረ አላበድኩም። እሷን መንገዱ አድክሟት እራት እንደበላች ነው እንቅልፍ ወሰዳት። ባይሆን ካክስትሽ ጋር አክስቴም እኮ እንቅልፍ ወስዷታል። እስኪ ነጋ ትግስት አጣሽ? ነገሩን እንዲያውቁት እንጂ ዛሬ በዛሬ የሚሆን አይደለም። በአክስቴ ላይ ተማመኝ። ለሷ ቀላሉ ስራ ነው። ባይሆን ነገ ቁርስ ከተበላ በኋላ ለሴት መንገር ስላለብን እንዴት እንደምናሳምናት ብታስብበት ይሻላል። ያላለቀ ጉዞ